ምድር ላይ ማለት ነው ከሀይሚ በላይ የሚያስጠላ ሰው የለም። እንደ ራሴ ማለት ነው ሲያስ ብሩኬ ምንም እንዴ ሴትን ሴት መሽ ወዳ ታውቃለች ሲጀመር እንዴ እናንተ ባጠሏት ነበር የሚገርመኝ ምን ትሰራላችኋለች ተመሳሳይ ጦታ ነው ያላት ከናንተ ጋራ ያው ብሩኬ ቢጠቅምም ባይጠቅምም የተንጠለጠለ ነገር ስላለው አንድ ቀን አግኝተ ነው ቢያቀምሰን ብላችሁ በተስፋ ዓለም የምትኖሩ ሽርፍርፍ ውልቅልቅ እንክትክትክት ያላችሁ አሮጊቶች ሃይሚን በይቶ ምድር ምታስጠላ ሴት ናት እያላችሁ ትቀደዳላችሁ እሱ አዘን ላይ ተቀምጧል ኪሳራ ላይ ወድቋል እናንተ ስለ ሃይሚ ተዋራላችሁ ጂል ሰገጤ ሁላ እንዴ እሱ እኮ ስንትና ስንት ፕሮሰስ ጀምሮ ኪሳራ ላይ ወድቆ ለእሱ ሶፍት አባይን ጠፍቶ እዛ ተቀምጧል እናንተ ስለ ሃይሚ ታስጠላለች ስለ ሃይሚ ማስጠላት ስለ ሃይሚ ምናምን ተዋራላችሁ ሄዱ ብራዋጡና ላኩ እንከፍ አላማ ይሌላችሁ አላማችሁን የሳታችሁ ዛሬ እናንተም ብሩኬም ትረግጣላችሁ ሰላም በቅድሚያ ሰላማችሁ ይብዛልኝ በያላችሁበት ይሄ ቅጡ የጠፋው ሰውዬ ብሩኬ ተብየው የ80 ሚስት አይደለሽም ብሎ በሚዲያ ሃይሚን አገረጣ የ80 ሚስት ልታደርጋት አስበ መሰለኝ እዛ ጋር ተንበርክከክ መስቀል እምነትህን ሰጣት እያልን ስናሽቃብጥ ኖረን ነበር እኛ ማለት ነው ተንበርክከክ ቀለበት ያሰርክላት ከምንም ከቃል ኪዳን በላይ እምነት ይቀድማል እምነቱን የሰጣት እያልን እኔ ራሴ ሳሽቃብጥ የኖርኩኝ አንድ አሽቃባጭ ተንከሲስ ማረባ እከካም ነኝ እኔ ራሴ ማለት ነው ዛሬ መተክ ሃይሚንም እኛንም አገረጣክ ራስ በሰራው ስተት ገደል አፋፋፋፍ ዛፍ ስር ትሄዳለክ ምን ሆነ ነው ሰውዬ እንዴ ራስ እኮ ነው ልጅቷን ወደ ራስ ህይወት ያመጣት ራስና ቤት በር ከፍታ ያስገባት ወደ ቤት ዛሬ ሃይሚ ልክሷን ምናምን ጥፋተኛ ለማድረግ አንገቷን እንድትደፋ ለማድረግ ምናምን እንደውም ሃይሚ ውጣልኝ ከቤቴ ማለትሽ በጣም ደስ ብሎኛል እኔ በባለፈው ለታ ልክ አይደለሽም ሃይሚ እንደ ህፃን ምናምን እንደዛ ታርጊ ወንድ ልጅ በወንድ ልጅ በክብሩ አይደራደር ምናምን ብዬ ነበር አውቄ ነው ጉዶቼ የሆነ እንትን ጠጥቼ ሰርግ ላይ ነበርኩኝ እንጂ ኖ ወንድ ልጅ ሊከበር የሚገባው ራሱን ማስከበር ሲችል በቅድሚያ ደግሞ ገርፍሬንዱን ማስከበር ሲችል ነው በመጀመሪያ ራሱን ያዋረደው ራሱ ነው አያችሁ ራሱን እስካዋረደው ድረስ ደግሞ ራሱን ካላስከበረ ሃይሚ ራሱን ልታስከብርለት አትችልም ራሱን ያዘቀጠው ያወረደው ስለዚህ ደግሞ ሃይሚ ልታከብረው አትችልም በመጀመሪያ ራሱን የሚያስከብረው ራሱ ነው ከምንም በላይ ደግሞ አስመሳይ ነክ የ80 ሚስት የነሽ እንዴ ምናምን ብለ ተለጠቅ ምን ነው ለቢዝነስ ነው እንዴ የምትፈልጋት ልጅቷን I don't understand man ለምንድን ነው የምትፈልጋት ለቢዝነስ ብቻ ነው የምትፈልጋት አልገባንም ምንድነው ነገር ምንድነው አላማክ ይችን ኮተታም ከነ ኮተቷ ይች ዝተታ ውሻ በጨው ማይቀምሳሴ በር ከፍታ አስገባክ አይክ የንቀት ሩብ ያክል ሳንቲም ቅንጣት ያክል ለሃይሚ ክብር እንደሌለ ፍቅር እንደሌለ ነው የተረዳሁትኝ ነገር ሰላም ይፈጠራል በማለት ነው እኔ ዝም ያልኩትኝ ሰላም ይፈጠራል ግን ብለን ስናስብ በስተት ላይ ስተት በጻብ ላይ ጻብ እያደር በቃ የምትፈጥራቸው ነገሮች በጣም የሚያስጠሉ ናቸው ሃይሚ ትክክለኛ ውሳኔ ወስናለች ውጣልኝ ከቤቴ ልክ ናት ቤቱም ቢሆን የሷ ነው ላጓ ነው ጠብ አድርጋ አለቀ ልክ ነች ቤቷ ነው ማስወጣትም ማስገባትም ትችላለች ውጣል ስትፈልግ ውጣልኝ ማለት ትችላለች ከዚህ ከኮተታም ጋር ካልረባክ መውጣት ነው እዚህ መተ ደግሞ በባለፈው ለታ ቤት ገዘው ይያልክ ደጋግመ ስታወራ ነበር አሁን ደግሞ የፕሮሰስ ብር ጨረስኩ ይያልክ ስለተረፈ ስላለህ ነው ስለተረፈ ነው ፕሮሰስ የጀመርከው አየክ እዚህ ጋር ሴት ትበደላለች ታለቅሳለች ትሰበራለች የሚለውን እንኳን ቲንክ አላደረክም ትንሽዬ ሲከፋክ ውጭ ልሄድ ነው እኔ ነፃነቴን እፈልጋለሁ ምናምን ሃይሚ ነፃነቷን አትፈልገውም አይደለ ሃይሚ ባልጋ ስር ተወሽቃ ወይንም በሶፋ ስር ተወሽቃ ማልቀስ ነው ያለባት አንተ ግን በቃ ነፃነትን ትፈልገዋለህ ፈታ ማለት ትፈልጋለህ ተው እንጂ ስለተረፍክ ነው ያወጣው ገንዘብ እነዚህ ሰገጤዎች አላማ የሌላቸው እነዚህ ስግጥቅጥ ያሉ ማለት ነው አሉ ሰገጤዎች ሃይሚን ቁጭ ብሎ የሚሳደቡ ያንተን ፎቶ ተሸክመው ማለት ነው እነሱ አዋጣው ይከፍሉላል ያጠፋውን የትኬት ብር ማለት ነው ዝመተ ግን ሃይሚ የ80 ሚስት አይደለሽም ምናምን ለተሳዳቢ አትስጣል ልጅቷን የ80 ሚስትክ ስላደረካት እንደ 80 ሚስትክ ለነገ ለልጆች እናት ምናምን ብለህ ስላሰብካት ይመስለኛል ደግሞ ፍፄ ዘልዛለው ምን አለ ቤትሽን ማስተካከል ማስከበር ያለብሽ አንቺ ነሽ ተው ጓደኛህን ምከራው በመጀመሪያ ራሱን ያስከብር ቤቱን ያስከብር እሷን ያስከብራት ከዛ በኋላ ቤቷን እንዴት ማስከበር እንዳለባት ራሷ ታውቃለች አንተ ልትነግራት ራሷ አትችልም
ሲጀመር እኮ ሁላችሁም እዛ ጋር በመደዳ ያላችሁት በብሩኬ ስር የብሩኬ ፓንት ናችሁ። አጠቅሙም ፓንት የሆነ እቃ ከመሸፈኑ ውጭ ምንም አይሰራም። ባይ ዘ ወይ ምንም አገልግሎት የለውም። ስለዚህ እናንተም እንደዛው ናችሁ። ከዛ ውጭ ምንም አገልግሎት የላችሁ። ወይ ጉድ ወይ ጉድ! ሃይሚዬ እኔ ስማርት፣ አንቺ ስማርት ነሽ፣ ትችያለሽ። ትክክለኛው ውሳኔ የወሰንሽው ውጣልኝ። አንቺ ከቤት እንዳትወጪ ብዬ ነበረ። የኔ እናት እግዚአብሔር እኔ ቃላት አጣውልሽ። መውጣት የለብሽም ቤትሽን ጥለሽ ቅብርር በይ፣ በቃ ቅብርር በይ፣ እንዳትወጪ። እነሱን አስወጫቸው ብዬ ነበረ በህድም ለታ ላይ። እንደዚህ በተግባር ስላሳይሽኝ መንታ አራት ብትሆን ይኖሩ አንቺ አንድ በሆንሽ በጣም ቆጭቶኝ። አንቺ አራት መሆን ነበረብሽ እኮ የምር። እናትሽ አንቺን ሲወልዱ አራት መንታ አድርገው ነበር መውለድ ያለባቸው። ምክንያቱም መንታ ስትሆኑ ያኔ ጭንቅላታችሁ አንድ አይነት ነው፣ የሆነ የመሳሳብ ሂደቱ በጣም አንድ አይነት ነው እና አስተሳሰብም ምናምን አንድ አይነት ነው መንታ ልጅ ሲወለድ ማለት ነው ውዶቼ። እና ችግር የለውም አንቺም ትበቂናለሽ፣ አታንሽንም፣ ትበቂናለሽ ብሩኬ ማለት ነው። ሃይሚን ዝም ብለህ አታገርጣ እየመጣክ። ነገሩ ራስህ ስለገረጣ ነው እንጂ ሃይሚ አልገረጣችም። ብታወራውን ነገር ላይ ተወቅ፣ ችግርህን ራስህ ፍታ። እዚህ ጋር ደግሞ የሆነ ነገር ስትናገር ቁቁ ብለህ ቤት ጥለህ ለመሮጥ አትሞክር። ቁጭ ብለህ ተደማምጠህ አውራ፣ ችግርህን ፍታ። ያዙ ይልቀቁኝ አትበል፣ እመር አትበል። ልሄድ ነበር ከሰርኩኝ፣ ኪሳራ ወደኩኝ ምናምን ነገር። ምን ሆናችሁ ነው እናንተ የሱ ወዳጆች? እስከዛሬ የተደናችሁ ነበረ። ሲጀመር ወዳጅ ለመቼ ነው? ለምን አታደርጉም? ለምን ትኬት አትቆርጡም? ለሱ ዝም ብላችሁ ነው እንዲህ የምታለቀልቁት? አለቅላቂ